አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁላችሁ ማለት ነው። ዛሬ ጁሙአ ነው። እንግዲህ ጁሙአ እንደመሆኑ መጠን ደግሞ ከሌላው ቀን ትንሽ ለየት ይላል። ሁላችንም በየትም ቦታ በመስጂድ ብትሉት እንኳ ሁሉም ሴቱም ለብቻ ወንዱም ለብቻ ሆኖ ሰብሰብ ብሎ የሚሰግድበት ቀን ነው። በጁሙአን ቤትም ሁሉም ሰብሰብ ብሎ ቤተሰብ ከልጆቹ ጋር ሰብሰብ ብለው የሚያሳልፉበት ወቅት ነው እና ዛሬ ከሁሉም ቀን እንግዲህ ጁሙአን አላህ ሱብሃነሁ ወተዓላ ከበድ አድርጎታል ማለት ነው። በዚህ ቀን እንግዲህ ዱዓ ማድረግ ቁርአናችንን መቅራት አንዘንጋ እላለሁኝ። እኔም ዛሬ ደግሞ በተቻለኝ አቅም እናንተ ትማሩበታላችሁ እናንተ ትወዱታላችሁ ብዬ ባሰብኩት ቪዲዮ ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ የዛሬው ቪዲዮ የሁላችንንም ልብ የሚያንኳኳ የሁላችንም የልብ በር የሚያንኳኳ ንግግር ነው እና እስከ መጨረሻው ድረስ እንድታዳምጡኝ በክብር እጋብዛችኋለሁኝ ማለት ነው። ያው ነባር ቤተሰቦቼ በላይክ ግቡ ለብዙዎቻቸው እንዲዳረስ ማለት ነው። እንዲሁም ደግሞ አዲስ የምትመጡ ቤተሰብ ካላችሁም ሼር የተደረገላችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ይሄ ቻናል እንግዲህ ከሁሉም ነገር ከፖለቲካም ከዘርም ከማንዘርም ከሁሉም ነገር እየጸዳ የቤተሰብ ቻናል ሀሳባችንን የምንወያይበት የምንከፋፈልበት በነፃ ቻናል ነው እና እንግዲህ እየገባችሁ ተጋበዙልኝ ብያለሁኝ ማለት ነው። ከወደዳችሁት ደግሞ እናንተም ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። አስተያየታችሁንም እንግዲህ እጠብቃለሁኝ ማለት ነው። ዛሬ ወደ መጣሁበት ንግግር ልመልሳችሁ ማለት ነው። የጊዜው መፍጠንና የኛ ሩጫ። እስኪ ለሰከንድ ቆም ብለን እናስብ። ሳምንቱን እንዴት በፍጥነት አለፈ። እሁድ የጀመርነው የህይወት ሩጫ የሳምንቱ ማሳረጊያው ወደ ሆነው ወደ ጁሙአ አድርሷል። ጊዜው እንደዚህ እንደ ውሃ ሲፈስ እድሜያችንም አብሮ እየሄደ መሆኑን ስንቶቻችን እናስተውል ይሆን? ዱንያ ማለት ይቺው ናት። ሳናውቀው በጣታችን መሀል ሾልካ የምታልፍ አጭር ጥላ። ዛሬ ጁሙአ ላይ ደርሰን ይህንን የተከበረ ቀን ማየት መቻላችን በራሱ በአላህ በአንድ ተጨማሪ ድል እንደሰጠን ሊሰማን ይገባል። ሁለተኛው ከጌታችን እዝነት በፊት የኛ ይቅርታ። ሁላችንም በጁሙአ ቀን ከአላህ ሱብሃነሁ ወተዓላ እዝነትን ምህረትን እና ዱዓችንን እንዲቀበለን እንጠይቃለን። ግን እኛስ ለሰዎች ይቅር ብለናል? ዛሬ ይሄንን ቪዲዮ እያያችሁ ወይንም ይሄንን እያነበባችሁ በልባችሁ ውስጥ የሰው ላይ የያዛችሁት ቂም ካለ እከሌ እኮ እንዲህ አድርጎኝ እንዲህ በድሎኝ ብላችሁ ያዘነችሁበት ሰው ካለ ዛሬ ለአላህ ብላችሁ ይቅር በሉ። እኛ አፈር ለሆነው የሰው ልጅ ይቅር ስንል የሰማይና የምድሩ ጌታ ደግሞ ለእኛ ይቅርታውን ያወርድልናል። ልባችንን ከቂም አስድተን የጁሙአንን በረከት እንቀበል። ሶስተኛው ሚስጥራዊዋ የዱዓ ሰዓት ሰዓተል ኢጃባ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩን በጁሙአ ቀን ውስጥ አንዲት ሚስጥራዊ ሰዓት አለች። በዛች ሰዓት አንድ ሙስሊም አላህን የጠየቀውን ነገር አላህ አይከለክለውም። አብዛኞቹ ታላላቅ ዑለማዎች ይቺ ሰዓት ከአስር ሶላት በኋላ እስከ መግሪብ ባለው ጊዜ ውስጥ ናት ይላሉ። ስለዚህ ዛሬ ምሽቱ ከመግባቱ በፊት የልባችሁን ጓዳ ለአላህ አውሩት። በሰው ፊት ማልቀስ ስላፈራችሁ ብቻ ደብቃችሁት የቆያችሁትን የልብ ስብራት፣ የኑሮ ትግል ወይም የኃጢአት ጸጸት ለሚሰማውና ለሚመልሰው ጌታ እንባችሁን አፍስሳችሁን ንገሩት። እሱ ቅርብ ነው። አራተኛ የጋራ የልብ ዱዓ። አብረን አሚን እንበል። ያ ረብ አንተ የሰማይና የምድር ብርሃን ነህ። ዛሬ አቅም አጥቶ ግራ ገብቶት በየቤቱ የሚያለቅሰውን አንተ የልቡን አይተህ መውጫ መንገዱን አሳየው። በሰው ሀገር በስደት በብርድና በፀሐይ ለሚሰቃዩ እህትና ወንድሞቻችን አንተው ጥላ ሁናቸው፣ ሀሳባቸውን አሳካላቸው።
የታመሙትን በአስቸኳይ ፈውሰህ ያጡትን አብዝተህ ክፈላቸው። ያረብ የልባችንን መሻት እኛ በቃላት ከምንገልጸው በላይ አንተ ታውቀዋለህና በረህመትህ አሟላልን። በቀብር ውስጥ ያሉ ወላጆቻችንንና ወንድም እህቶቻችንን ጀነተል ፊርደውስን ወፍቃቸው። እኛንም የጀመርነውን ሳንጨርስ ሞት እንዳይቀድመን መጨረሻችንን አሳምርልን። አሚን። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህንን ይመስላል። እንደምትወዱት እናም ደግሞ እንዳትረሱ አሚን እያላችሁ ማለት ነው። ተወዱታላችሁ የሆነ ትማሩበታላችሁ ብዬም አስባለሁኝ ማለት ነው። ቤተሰብ እንግዲህ ደግሞ ኢንሻአላህ በቀጣይ ቪዲዮም እስከምንገናኝ ድረስ በሰላም ቆዩልኝ። እንዲሁም ደግሞ በዚህ አሁን ባነበብኩላችሁ ጽሁፍ ላይ አስተያየት ካላችሁ ያው እኔ ሁልጊዜም እላችኋለሁኝ አይደለ ከእናንተ በላይ አውቃለሁ ከእናንተ በላይ አውቄያለሁኝ ለማለት ፈልጌ አይደለም። መቼም ትረዱኛላችሁ። በእስልምናም ዘንድ ያወቁትን ማሳወቅ የሚያነቡትን ማካፈል ነገር ይወደዳል ብዬ ነውና እንዲሁም ደግሞ እናንተ በምትሰጡኝ ኮሜንት እናንተ በምትሰጡኝ አስተያየት ሁሉ ተነስቼ ነው እና እንደዚህም ብርታቱን ያገኘሁት እና እኔ ምንም አይደለም። ብቻ አላህ ያክብራችሁ፣ አላህ ይወደዳችሁ። በስደት ዓለም ያላችሁ እህቶቼ አላህ የመምጫችሁን ቀን ቅርብ አድርጎ ለሀገራችሁ ያብቃችሁ። ከልጆቻችሁ የተነጠላችሁ በሞላ አላህ ከልጆቻችሁ ጋር ያገናኛችሁ። በሰው ሀገር የምትንገላቱ በሰው ሀገር የምትሰቃዩ እህት ወንድሞቼ እንዲሁም እናቶቼን ጭምር በሞላ ለሀገራችሁ አብቅቶ አልሐምዱሊላህ እኔ የለፋሁት ለኬ ለዚህ ነው፣ እኔ የተሰቃየሁት ለዚህ ነው የምትሉበትን እርዚቅ አላህ ይስጣችሁ። እሱ አይቸግረውምና ማለት ነው። እንግዲህ እናንተም በዱዓችሁ አትርሱኝ። እኔም ዱዓ አደርጋለሁኝ በቻልኩት አቅም ማለት ነው። ልጅ ናት ብላችሁ እንዳትንቁኝ ቤተሰብ። የልጅ ዱዓም ይሰማል ይባል የለ እና እንግዲህ ዛሬ ማንም የለም፣ ማሚም የለችም፣ አልገባችም ቪዲዮ ላይ እንግዲህ ሰላም ብላችኋለች። ስላልተመቻት ነው ያልገባችሁ ማለት ነው። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ሰላማችሁን ብዝት ትርፍ ያድርግልኝ። እንዳልኳችሁ እንግዲህ የጁሙአችንን ቀን በዋዛ ፈዛዛ አናሳልፋት። ዱዓ እያደረግን ለአላህ እያለቀስን እናሳልፋት እላለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።